ይሄ ሰልፍ ተራ ሰልፍ አይደለም ብያለሁ። ለምንድነው ተራ ሰልፍ አይደለም ያልኩ? ከዚህ በፊት ጀነራል ጻድቃን ነገር አንስቶ የሆነች ነገር ብልጭ አድርጎ ነበር። ምን የምትል ትግራይ ውስጥ ህዝባዊ አመፅን አንስተን ስርዓቱን እናስወግደዋለን የሚል ነገር አንስቶ ነበር። አሁን የዚህ ሰልፍ የዛ ቅጣይ ሊሆን ይችላል። የአሸንዳ አምባሳደር አድርጎ የሾማት ልጅ ኖ ብላለች። ይህንን ህግ አንቀበልም፣ ጦርነቱ ምን እንዳመጣብን አይተናል፣ መልሴ ወደዛ መግባት የለብንም፣ ውጤት የሌለው ነገር ነው በሚል ነገር ተቃወመቻቸው። እነሱ የተቃወማቸውን ሁሉ ማዋረድ ነው ልማዳቸው እንጂ ችግራችን ምንድነው ብሎ አያዩ። አምባሳደርነቷን ገፈፏትና ተራ ሴት ነሽ አትወክልን ወደሚል ነገር መጡ። ህወሓትን እኮ እንዴት እኮ እንትን እንደሚሉት እንደነበረ የምናስታውስ ነበራል። አሁን ግን ድንጋይ ይዞ ህወሓት ፊት ቆሟል። የሃይማኖት አባቶች ለህወሓት ብሎ እኮ ነው እኮ ታሪክን አበላሽቶ መንበረ ሰላማ የሚል ነገር ፈጥሮ ከኢትዮጵያ ኦርቶዶክስ ተገጥለናል ያሉት እኮ ሌላ ምን ፖይንት የለም። ባይዞ ለህወሓት ፕሮፓጋንዳና ለህወሓት ስሜት ማሳካት ተብሎ ነው የሁሉ ነገር ተካሄደው። የኃይል ሚዛንና ህዝባዊ ድጋፍ ያለውና ሀብት ያለውና ቴክኖሎጂ የታጠቀው ኃይል ከነዚህ ኃይሎች ውስጥ እዚህ አካባቢ ካሉት ኃይሎች በቀላሉ የፈለገውን ነገር ስሜቱን መፈጸም ይችላል። ስሜት ይፈጽማል ማለት ጦርነቱን ያሸንፋል ማለት አይደለም። ፍላጎቱን አቺቭ ያደርጋል ማለት። አሁን ለምሳሌ እኛ በዚህ ግርግር ውስጥ ኢትዮጵያ የአሰብን ጉዳይ በዚሁ አጥፋ ቋጨው ወይ አሰብን ልትቆጣጠር ትችላለች። ነገር ግን አሰብን ትቆጣጠራለች ማለት ጦርነቱን ታሸንፋለች ማለት አይደለም፣ አይሆንም። ስለዚህ ይሄ ሰልፍ ወደ ጦርነት ለመግባት ግፊት የሚያደርግ ነው። አብሶሉትሊ እንዴ! ይሄ እኮ በቃ እኮ ምንድነው እርምጃ ውሰድልኝ ማለት ምን ማለት ነው? ቀይ ባህር ጉዳይ ኢትዮጵያ ቆርጣ ገፍታበት ይህንን በተንኩልና በሴራ ያጣችው ፈጣሪ የሰጣትን ድንበሯን ማስመለስ የሚችለው ትግራይ ጋር ያለው ነገር ሰላም ካገኘ ብቻ። ድርጅታችን ሰመር ሪል ስቴት ከዚህ ቀደም በሴቶች አደባባይ የገነባቸውን ቤቶች እንዳስረከበ ይታወቃል። በተመሳሳይ በእንግሊዝ ኤምባሲ ሳይታችን ግንባታውን በጀመርን በጥቂት ወራት ውስጥ የፋውንዴሽን ስራና ሽያጭ አጠናቀናል። አሁን ደግሞ በደንበኞች ጥያቄ መሰረት በቡልጋሪያ ከአፍሪካ ህብረት ጀርባ መኖሪያ ቤቶችንና የንግድ ሱቆችን ለሽያጭ አቅርበናል። ቤቶቹን በካሬ ከ700 ሺህ ብር ጀምሮና ከ50% ከወለድ ነጻ የባንክ ብድር ጋር ያገኛሉ። በተጨማሪም ቀድሞ ለሚመጡ 10 ደንበኞች እስከ 3 ሚሊዮን ብር የሚደርስ ቅናሽ አዘጋጅተናል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሰመር ሪል ስቴት። ተመስገን በመላው ዓለም የምትገኙ ውድ አንድ አፍታ ቤተሰቦች እንደምናላችሁ፣ እነሆ አንድ አፍታታችን ተጀምሯል። በቅድሚያም ዛሬ አንድ አፍታታችን የምንመለከታቸውን ጉዳዮች እናስቃኛችሁ። የመጀመሪያው ጉዳያችን በአዲስ አበባና በመቀሌ መካከል የተፈጠረው ውጥረት ከቀን ወደ ቀን እያየለ መጥቷል። አዲስ አበባ የከተሙት የቀድሞ የህወሓት አመራሮች በህወሓት ላይ የፌዴራል መንግስት እርምጃ እንዲወስድ የሚጠይቅ ሰልፍ በመጪው ቅዳሜ ጠርተዋል። እነ ደብረጽዮን ገብረ ሚካኤል ደግሞ አዲስ አበባ ላይ ሰልፍ የሚደረግ ከሆነ የትም ገብታችሁ አታመልጡንም፣ እርምጃ እንወስድባቸዋለን፣ የታሪክ ተጠያቂ ምናደርጋቸዋለን ሲሉ ዝተዋል። ለመሆኑ አዲስ አበባ ላይ እነ ጌታቸው ረዳና ጀነራል ጻድቃን የጠሩ ሰልፍ ምን አንደምታ አለው? የፌዴራል መንግስቱ ወደ ትግራይ እንደዘምት በር ይከፍትለት ይሆን ወይስ ደግሞ ሌላ ምን ይዞ ሊመጣ ይችላል የሚለውን ጉዳይ እንመለከታለን። እንደዚሁም ደግሞ የአሜሪካው አምባሳደር ኤርቪን ማሲንጋ ወደ መቀሌ በቻርተር አውሮፕላን ተጉዘዋል። ይሁን እንጂ አምባሳደሩ ደብረጽዮንና ጀነራል ታደሰን ለማግኘት ቀድመው ቀጠሮ አስይዘው የነበረ ቢሆንም ሁለቱንም ሳያገኟቸው ወደ አዲስ አበባ ለመመለስ ተገደዋል። አምባሳደሩ ደብረጽዮንና ጀነራል ታደሰን ባለማግኘታቸው እንግዲህ ያልተለመደም ልክም ያልሆነ ዲፕሎማቲካዊ ውጥረትም የፈጠረ ጉዳይ ሆኗል። ለመሆኑ አምባሳደሩ መቀሌ ውስጥ ያልጠበቁት ነገር እንዴት ገጠማቸው የሚለውን ጉዳይ ለጉዳዩ ቅርበት ካላቸው ምንጮች የሰማነውን መረጃ እናደርሳቸዋለን። ጉዳዩንም ምን እንደምታለ የሚለውን ጉዳይ እንነጋገርበታለን። ከዚሁ ጋር በተገናኘ የህወሓቱ ምክትል ሊቀመንበር አማኑኤል አሰፋ አዲስ በሰጡት ቃለ መጠይቅ ጽምዶ የሚባል መሬት ላይ ያለ ጥምረት የለም የሚል ማስተባበያ ሰጥተዋል። ይሁን እንጂ መሬት የረገጠ ትብብር እንዲኖር እንፈልጋለን፣ የኤርትራ ጦር ከትግራይ ግዛቶች ለቆ ወጥቷል የሚል ነገርም ተናግረዋል። ከዚህ ቀደም ይወጣልን የሚል ክስ ሲያቀርቡ እንደነበር ራሳቸው የሚታወስ ነው። አሁን ላይ ጽምዶ በሚል ግንኙነት ከፈጠሩ በኋላ ከመቀሌ አስመራ መመላለስ ከበዛ በኋላ ነው እንደ አይነት ነገሮች የተሰሙት። ወልቃይትንም እንዳናስመልስ የአማራ ኃይሎች ሳይሆኑ እንቅፋት የሆነብን የፌዴራል መንግስቱ ነው የሚል ንግግር አድርገዋል። ይህስ ምን እንደምታለው የሚለውን ጉዳይ ሰፋ አድርገን እንመለከታቸዋለን። ሁለተኛው ጉዳያችን የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ጉባኤ በአዲስ አበባ
እየተካሄደ ነው። በዚህ ጉባኤ ላይ እንግዲህ በርካታ ውዝግቦች እየተነሱ ነው። ከውዝግቡ ባሻገር ገዢው ብልጽግና ፓርቲ ይዟቸው የቀረቡት አጀንዳዎች ምንድን ናቸው የሚለውን ጉዳይ የሚመለከት መረጃ ወጥቷል። ገዢው ብልጽግና ፓርቲ በህገ መንግስት ጉዳይ በአዲስ አበባ፣ በድሬዳዋ እንደዚሁም ደግሞ ሌሎች ጉዳዮች ላይ ይዟቸው የወጣቸው አቋሞች አሉ። እነዚህ አቋሞች ምን አይነት ናቸው የሚለውን ጉዳይ እንመለከታለን። አብራችሁ እንድትቆዩ አክብሮት እንጋብዛለን። አማን እንደምን አለ? አሎ መርሻ እንዴት አለን? መልካም። እስኪ እንግዲህ ዋናው ጉዳያችን ትግራይ ላይ እናደርግና ሰፋ ያሉ ጉዳዮች ናቸው ያሉት። የአሜሪካው አምባሳደር ወደ መቀሌ አቅንተው ያልጠበቁት ነገር ገጥሟቸው ተመልሰዋል። ከዛ ባሻገር አዲስ አበባ ላይ ደግሞ ሰልፍ ተጠርቷል። ይህ ሰልፍ ላይ እርምጃ እንዲወሰድ የሚጠይቅ ነው። ከዛ በኋላ ምን ይመጣል የሚለው ጉዳይም አጠያቂ ነው። ምክንያቱም ከሰልፉ በኋላ ሊፈጠር የሚችል ነገር ሊኖር እንደሚችል ይጠበቃል። በህወሓት በኩል ደግሞ በምክትል ሊቀመንበሩ አማኑኤል በኩል የተሰጡ ማብራሪያዎች አሉ። እነሱን እንመለከታለን። በቅድሚያ እስኪ የአዲስ አበባውን የመጪው ቅዳሜ ሰልፍን ምንድን ነው በዚህ ወቅት መደረጉ? ህወሓት ሰልፉ እንዳታደርጉ የሚለው ማስጠንቀቂያ ወጥቷል። እዚህ ጋር ደግሞ ሰልፍ እንወጣለን፣ እናወግዛለን፣ የፌዴራል መንግስቱን እርምጃ እንዲወስድ እንጠይቃለን የሚል አይነት እንትኖች አቋሞች ተይዘዋል እና የአዲስ አበባው ሰልፍ ከሰልፍ ባሻገር የሚነግረን ምን አዲስ ነገር ሊኖር ይችል ይሆን? ከዚህ ቀደም በነበረው ጦርነት ላይ አዲስ አበባ ውስጥ የትግራይ ተወላጆች ሰልፍ ሲያደርጉ ነበር። ይሄኛው ምን ለየት ያደርገዋል? ምንስ ለውጥ ወይም ደግሞ አዲስ ነገር ሊያስከትል ይችላል ከሰልፉ መካሄድ ማግስት? አመሰግናለሁ መርሻ። እንግዲህ ብዙ የታጨቀ ነገር ነው ያነሳው። የመጀመሪያው ለነገ በትግራይ ተወላጆች በትግራይ ክልል ውስጥ እየተደረገ ላለው በተለይ የአስገዳጅ የግዴታ አፈሳ ወጣቶችን ወደ ጦርነት ለማስገባት ለውትድርና አፈሳ የተደረገና ህግ ወጥቶለት ለዚህ ነገር ደግሞ ይህን የተቃወመ እርምጃ ወሰድበታል እስከ ሞት ድረስ ተባለው አዋጅ የወጣውን አስከትሎ እንግዲህ እዚህ አዲስ አበባ ያሉት የቀድሞ የህወሓት አመራር አባላቶች እንደዚሁም ደግሞ የጦር አመራሮች በዋነኝነት ይህንን ጉዳይ ለማውገዝ ሰልፍ እናካሄዳለን የሚል ነገር አንስቷል። በህወሓት በኩል ደግሞ የራሱ ሆነ መልስ ተሰጥቷል። ሪሊ ይህ ሰልፍ በሰልፍ ደረጃ ብቻ ነው ወይስ ከሰልፍ ባሻገር ሌላ ዓላማ አለው ወይ? ይሄ ሰልፍስ ከተደረገ በኋላስ ምን ሊመጣ ይችላል? የሚመጣው ነገርስ ቀጠናው ላይ ምን ችግር ሊያመጣ ይችላል? በትግራይስ ምን ሊያመጣ ይችላል? ከዚህ ሰልፍ ከሚያመጣው ሰልፉ ይዞ ከሚመጣው መዘዝ የትግራይ ህዝብ ምን ያጣል? ምንስ ይጠቀማል? እንደ አገር ደግሞ ኢትዮጵያ ምንድን ነው ቤኔፊቷ? በደንብ መታየት ያለበት አንድ ነገር አለ። ሰሞኑን መልሶ ደግሞ ተነስቷል። የሆነ ጊዜ ይነሳል፣ የሆነ ጊዜ ቀዝቀዝ ይላል። በተደጋጋሚ ስለ ቀይ ባህር የሚነሳ ጉዳይ አለ። የቀይ ባህር ጉዳይን ኢትዮጵያ ቆርጣ ገፍታበት ይህንን በተንኩልና በሴራ ያጣችውን ፈጣሪ የሰጣትን ድንበሯን ማስመለስ የሚችለው ትግራይ ጋር ያለው ነገር ሰላም ካገኘ ብቻ ነው፣ መፍትሄ ካገኘ ብቻ ነው። እሱ መፍትሄ ባላገኘበት ሁኔታ ለዚህ የምናደርገው መንደርደር ውጤታማ አይሆንም። ይሄ ፋክቱ ነው። ስለዚህ አሁን ይሄ ነገር ሰልፉ ትግራይ ውስጥ የሆነ እልባት የሚያመጣ ከሆነ ስለ ቀይ ባህር ራሱ ምን ይዞ ይመጣል የሚለውን ከፍ አድርገን ልናይ እንችላለን ማለት ነው። ሌላ ያነሳው ነጥብ መለስበታለሁ እያንዳንዳቸው እና አምባሳደሩ ሄደዋል። ለምን ሄዱ? በተለይ አሁን ይህ ሰልፍ ተራ ሰልፍ አይደለም ብያለሁ። ለምን ተራ ሰልፍ አይደለም ያልኩ? ከዚህ በፊት ጀነራል ጻድቃን አንድ ነገር አንስቶ የሆነች ነገር ብልጭ አድርጎ ነበር። ምን የምትል ትግራይ ውስጥ ህዝባዊ አመፅን አንስተን ስርዓቱን እናስወግደዋለን የሚል ነገር አንስቶ ነበር። አሁን የዚህ ሰልፍ የዛ ቅጣይ ሊሆን ይችላል። ይህ እየታሰበ ባለበት ሰዓት ላይ ለምንድን ነው የአሜሪካ አምባሳደሩ ከብዙ ውዝግብና ቅያሜ ከብዙ ግጻጼ በኋላ ቆርጦ የሄዱት ወደ ትግራይ ሄዱት? ባለፈ ነገሮች ሲበላሹ ከዚህ በኋላ ማንም እንደማይሄድ ተነግሮ ነበር። ነገር ግን ቀጠሮም ተሰርዞባቸው ነበር። ቀጠሮም ተሰርዟል። አንቀበላችሁም፣ የሴኩሪቲ ፕሮብሌም አለም ተብሏል።
ይሄ ማለት ያስቀይማል። አሜሪካን ነው እንደዛ እያልክ ያለው። አምባሳደር ማለት አሜሪካን ነው እያልክ ያለው። ይሄን ሁሉ ሆኖ ግን እንዳው እግሬ ደርሼ ልምጣ በሚል ሁኔታ አምባሳደሩ ሊደርሱ የተገደዱበት ምንድን ነው የሚለውም ደግሞ ሌላ እንትን አለው። እሱ ደግሞ ሌላ አንግል የምናይበት ነገር ይኖራል ማለት ነው። እነዚህ ሁለትን ካየን በኋላ ደግሞ አቶ አማኑኤል ሁለት አደገኛ ነገሮችን አንስቷል። አንዱ ከአማራ ህዝብ ጋራ የሚያጋጫቸው ወልቃይትን በተመለከተ አዲስ ነገር ይዞ መጡ። ሁለተኛ ከትግራይ ህዝብ ጋራ ከኤርትራ ህዝብ ጋራ የጸብ መሰረት የሆነውን የግዛት ይገባኛልን በተመለከተ አዲስ ነገር ይዞ መጡ። ይሄ የእሳቸው ንግግር የእሳቸውን ራሱ ምንድን ነው ያለው ከንግግሩ ጀርባ ያለው ነገር ምንድን ነው የሚለውን ነገር እንድናይ ያደርጋል። ስለዚህ ነው ሰፋ ያለ ነገር ነው ያልኩ ማለት። ኦኬ ወደ ሰልፉ ልመለስልህና ሰልፉ ማን ነው ያደራጀ የሚል አሁን የመጀመሪያ ነጥብ እሱ ነው የሚሆነው ማለት ነው። ሰልፉ ሪሊ ህወሓትን ተቀይመው ህወሓት የተቀየመ ሁለታ የተቃየም ነው ተቀየመ ያለው ማለት አሁን ትግራይ ክልል ውስጥ መፈንቅለ መንግስት አድርጎ ስልጣን ተቆጣጥሮ ሕፃንም አዋቂም አልልም ቄስም ምንም አልልም ዲያቆንም አልልም ቤተክርስቲያን ምንም አልልም ሁሉም ለእኔ ወጥቶ መዋጋት አለበት ያለውን የዶክተር ደብረጽዮንን ቡድን የተቀየመ ሁለት አይነት ቡድን ነው ያለው። አንደኛው ህዝብ ነው፣ ወጣቱ ሰምታል ፊሽካ ስነፉ ማለት ነው መጠራሪያ ልክ የህወሓት ሚሊሻዎች ሲመጡ ፊሽካ ነው በምልክት መጡ አይን ነገር እስከ ማለት ድረስ ይሄ ወጣት ተቀይሟል። ሩጦ እየወጣ ነው። አንድ ሰሞኑን የዛሬ ዓመት የአሸንዳ አምባሳደር አድርጎ የሾማት ልጅ ኖ ብላለች። ይህንን ህግ አንቀበልም፣ ጦርነቱ ምን እንዳመጣብን አይተናል፣ መልሰ ወደዛ መግባት የለብንም፣ ውጤት የሌለው ነገር ነው በሚል ነገር ተቃወመቻቸው። እነሱ የተቃወማቸውን ሁሉ ማዋረዱ ልማዳቸው እንጂ ችግራችን ምንድን ነው ብሎ አያዩም። አምባሳደርነቷን ገፈፏትና ተራ ሴት ነሽ አትወክልንም ወደሚል ነገር መጡ። ይህ ቲክቶከሩ ልጅ ማን ነው ስሙ? አዶናይ። ያሳዝነኛል። የወጣቱ ጣፋንታው ልታጨልሙ ነው። ወጣት ጣፋንታ ሊኖረው ይገባል፣ ብርሃን ሊሆን ይገባል ፊት ለፊቱ የሚል ነገር ዘመቱበት። ስለዚህ እንደ ማህበረሰብ ወጣት ክንፉ አምጾባቸዋል የኃይል ላይ ማለት ነው። ይህን አፈሳ የተቃወሙ እንደው ቤተክርስቲያን አካባቢ ወጣቶች የአብነት ተማሪዎች የሚያፍሱ መታፈሳቸውን የተቃወሙ የመንበር ሰላማ ጳጳሳት የሚባሉትን አባቶች ሁለቱን የግድያ ሙከራ ተደረገባቸው ባለፈው። ከዛ በኋላ የቤት ውስጥ የቁም እስረኛ ሆነዋል የሚል ዘገባም ተመልክተናል። ስለዚህ ከሃይማኖት አባቶች ጋርም ተጋጨ። አሁን እንግዲህ ይህን ሰልፍ ላይ ግንባር ቀደም የነዚህ ንጽብራቅ ነው አሁን የምንላቸው ነገሮች ማለት ነው። የወጣቱ ፍላጎት አለ። እናቶች ድንጋይ አንስቶ ጀርባቸው ላይ ሕፃን አዝለው በአንድ እጃቸው ድንጋይ ወርጉሮ ልጃቸውን ለማስጣል ሞክረዋል። ከአልፎ ተርፎ ጥይትም ተተኩሶባቸዋል እናቶች ላይ ማለት ነው። ትናንት ሀገረ ሰላም ላይ ልጆቻችንን አሳልፈን አንሰጥም በማለታቸው ጥይት ተተኩሶባቸዋል። ቪዲዮዎች ሞጥተው ተመልክተናል። ኤግዛክትሊ። ስለዚህ የማህበረሰብ አካል አለ ማለት ነው ይህንን ሰልፍ የሚፈልገው ማለት ነው። ሌላኛው ፖለቲካል ስልጣኑ በሀሳብ ልዩነት የተጋጩት ኃይሎች አሉ። አቶ ጌታቸው፣ ጀነራል ጻድቃን ይሄ ቡቱቱ የሆነና ዋላ ቀር የሆነ ለጊዜው የማይመጥን ኃይል መወገድ አለበት። ጊዜው አሁን ይሄ ህወሓትን ብሎ ራሱ የሚጠራ ቲዲኤፍ ብሎ ራሱ የሚጠራ ኃይል ከጊዜ ጋር መሄድ አልቻለም። ጊዜን የሚመጥን የሚችል ፖለቲካ ነው መጫወት ያለብን። ስለዚህ ይሄንን አስወግደን ካልሆነ በስተቀር አይሆንም በሚል ነገር በመንገድ ልዩነት በአስተሳሰብ ልዩነት የወጡ ኃይሎች አሉ። ስለዚህ ይሄንን ሰልፋውን የሚጠሩ ያደራጁት ይሄ ሁለቱ ኃይል ናቸው ወይስ ሶስተኛ ደግሞ ቅድም አንተ ያነሳዋል ልክ የሆነ ችግር ስትፈጠር እዚህ ትግራይ አዲስ አበባ ከተማ ላይ የትግራይ ተወላጆች ብሎ የሚጠራቸው ማለት ነው። እሱ አይተናል። ከዚህ በፊት ቤዝ የለውም። እሱ እውነቱን መዋሸት አይቻልም። ራሳቸው ይሸፋፈሩ ነበር ሰልፍ ሲጠሩ ያኔ የጁንታው ጊዜ ፊታቸው እንደዚህ በወረቀት እንደዚህ የሸፈኑ ነው ሰልፍ የወጡት እንጂ ቅሬታ አለን ተከፍተናል በዚህ ኃይል ላይ የሚል ነገር አላነበብንም። በፍቃደኝነት ተመስረታል። በቃ ጉዳዩ ላይ አልተስማሙም ማለት ነው። አሁን ጉዳዩ ላይ ግን ላይስማሙ የሚችሉ ሰዎች ይኖራሉ። ነገር ግን ሊስማሙ የሚችሉ ቅድም ያልኩ አሁን ያለምንም አነሳሽነት አይደለም ወጣቶቹ በዚህ ደረጃ ግብ መግባት የጀመሩት። እናቶች እኮ ህወሓትን እኮ እንዴት እኮ እንትን እንደሚሉት እንደነበረ የምናስታውስ ነበራል። አሁን ግን ድንጋይ ይዞ ህወሓት ፊት ቆሟል። የሃይማኖት አባቶች ለህወሓት ብሎ እኮ ነው እኮ ታሪክን አበላሽቶ
መንበረ ሰላማ የሚል ነገር ፈጥሮ ከኢትዮጵያ ኦርቶዶክስ ተገንጥላ ያሉት እኮ ሌላ ምንም ፖይንት የለም። ባይዞ ለህወሓት ፕሮፓጋንዳና ለህወሓት ስሜትን ማሳካት ተብሎ ነው የሁሉ ነገር ተካሄደው። ቅሬታ ካለ በመነጋገር መፍታት ይቻላል። እነሱ ደግሞ ይቅር ያላሉትን ታዲያ የትኛውን ክርስቶስን ነው የሚያስተምሩ? እነሱ ይቅርታን የማያውቁት ከሆነ ማለት ነው፣ ጠፍቶ እንኳን ከሆነ ማለት ነው ይቅር ማለት ነበረባቸው። እሱን እዚህ ርቀት የሄዱበት ምክንያቱ ለህወሓት ብሎ ነው። ግን ዛሬ ለህወሓት ብሎ ያ ርቀት ድረስ የሄዱ ሰዎች ሃይማኖት አባቶች ከህወሓት ጋር ተጋጅቷል፣ ግብ ገብቷል። ስለዚህ ወደንም ጠላንም አሁን የነገው ሰልፍ የሚሆነው ማለት የዚህ ሁሉ ፋክተር ውጤት ነው የሚሆነው ማለት ነው። ኦኬ ከሆነ ምንድን ነው ዓላማው? ዋናው ነገር እንግዲህ ይሄ ሰልፉ ደራጀበት ሰልፉን ሊያደራጁ ይችላሉ ብለን የምናስበው ወይ ደግሞ ለሰልፉ ግብአት ሊሆን ይችላል ብለን የምናስበው ቅሬታ ነው፣ ግሪቫንስ ነው የኛው። ኦኬ ከሆነ ሰልፉ ዓላማው ምንድን ነው የሚለውን ነገር ነው እንግዲህ ይመጣው። ዓላማው የህወሓትን ማውገዝ ነው። ህወሓትንማ እኮ አቶ ጌታቸው በነጋ በመሸ ቁጥር በትዊተር በሎ ሚዲያም ባገኙ ቁጥር በሎ ሰውንም ባገኙ ስለ ህወሓት ሰው ውግዘት ሳይናገሩ አሉ በቀን ያለ አይመስለኝም። በውግዘት ደረጃ የሁማን ራይት ተቋማት አሜሪካ ማዕቀብ ጣለች፣ ብዙ ነገር ተባለ። አሁን ይህ ሰልፍ መደረጉ ምንድነው ይዞ የሚመጣው ነው ዓላማው የተባለው? የግዳጅ ወታደራዊ አፈሳው መቃወምና የፌዴራል መንግስቱ እርምጃ እንዲወስድ መጠየቅ ነው። አሁን ይሄ ሰልፍ ምንድነው ይዞ የሚመጣው ነው? አሁን እሱን ነው እንግዲህ ዓላማው። እሱ ከሆነ ዓላማው ፌዴራል መንግስት ሆይ ትግራይ ክልል በፌዴራል ግዛት ውስጥ ነው ያለው፣ የምናውቀው ኢትዮጵያዊ በሆናችን ነው። ኢትዮጵያ የምትተዳደርበት ህገ መንግስት አለ። ማንኛውም ክልል ከህገ መንግስት ጋር የሚቃረን ህግ ማውጣት አይችልም ይላል። ስለዚህ ትግራይ ክልል ውስጥ የተለየ ህገ መንግስቱን የሚቃረን ህግ ወጥተዋል። በዚህ ህግ ደግሞ የትግራይ ህዝብ ስቃይ ውስጥ ያየ ነው። ወጣቶች በአስገዳጅ አፈሳ ወደ ጦርነት እየተወሰዱ ነው። ይሄንን አስቁምልን የሚል ጥያቄ ከሆነ የሚጠየቀው ነገር ማለት ነው ፌዴራል መንግስቱ ግዴታ ነው ያለበት ማለት ነው። ምን አይነት ግዴታ ማለት ነው? ይሄንን ቁጥሩ ስንትም ይሁን ምንም ይሁን ይህንን በአደባባይ ወጥቶ ለተጠየቀው ጥያቄ መልስ ካልሰጠ በቀጥታም ሆነ በተዘዋዋሪ ለዛ ለሚደረገው በደል የትግራይ ህዝብ ላይ ለሚፈጸመው ስቃይ እናቶች እምቢ ያሉት ላለው አፈሳ ተባባሪ እየሆነ ነው ያለው ማለት ነው ፌዴራል መንግስቱ። ስለዚህ ኃላፊነት አለበት። ይህን ጀስት እንዴት አድርገን የምትወስደው ያው ያልታደለ ስለሆነ ነው እንጂ ምክር ቤቱ ይህንን ገብቶ ከአቅሜ በላይ የሆነ ነገር ተፈጥሯልና አስታገስልኝ የሚል ጥሪ እንዳደረገ ተደርጎ ነው የሚወሰዱ ህዝቡ በሰልፍ ወጥቶ ይህን ጥያቄ ካቀረበ። ይሄ ከሆነ ፌዴራል መንግስት ሊዘምት ነው ማለት ነው። አሁን እንዴት ይቀበለዋል የሚለው እሱም ሌላ ጥያቄ። በምን መንገድ ነው የሚዘምተው? ይቀበላል፣ ተቀብሎ ይዘምታል ወይስ ጨዋታችሁ እንግዲህ እዛው እስቲ በንግግር ይሻላል ምንም ጥቅም ስለሌለው አንዋጋምና እናንተ ብትበደሉም ለዚህ ሲባል ጦርነት አናካሄድም ብሎ ነው የሚያጣጥለው? ወይስ ቀጥተኛ ትእዛዝ የትግራይ ህዝብ ህዝቤ ነውና ጊዜ ቀን ገደብ አስቀምጦ በዚህ ቀን ገደብ ውስጥ ያጠፋችሁትን ያወጃችሁትን ያመጣችሁትን ያፈረሳችሁ ምክር ቤት እንዳለ ሁሉ ነገር ወደ ነበረ የማትመልሱ ከሆነ እርምጃ ለመውሰድ እንገደዳለን ብሎ ያሳውቀው ነው ወይስ አጣጥሎ ይተውና ከዛ በኋላ ወደ ዘመቻው ይሄዳል ወይ? ኦኬ ይሄን ተቀብሎ ፌዴራል መንግስት ወደ ዘመቻ ይሄዳል ካል ምን ይዞ ይመጣል ነው እንግዲህ ጉዳይ። ወደ ዘመቻ የሚሄድ ከሆነ ህወሓት ላይ ምን ያመጣበታል? ለትግራይ ህዝብ ምን ያመጣለታል? የህወሓትን የተቃረኑት ወጣቶች፣ እናቶች፣ ፖለቲከኞች፣ ወታደሮች፣ የቀድሞ የትግራይ ልዩ ኃይል አባላቶች ለነሱ ምን ይዞላቸው ይመጣል የሚለውን ነገር እንዲወስድ፣ ቀጠናው ላይስ ምንድን ነው የሚያመጣ የሚለውን ነገር ይግጥ ነው እንግዲህ። ብዙ ጊዜ ፍራቻ እና አሜሪካ ማሁን ትልቁ ጨዋታቸው ዋንስ የጦርነት ቢጀመር እንደሚባለው ቀላል ነገር አይደለም፣ ውስብስብ ነው፣ ብዙ አሰላለፎች አሉበት ነው። ወደንም ጠላንም ኤርትራ የሚያክል ስቴት ብለን ባጠራም የሆነ ስቴት አለ ከጀርባው። ወደድክም ጠላህም ለራሱ ነገር ጠፍቶበት ለሁለት ተካፍሎ እየተፋጀ ያለው ኃይል ከጎናችን ሱዳን ውስጥ አለ። በዚህ ሂደት ውስጥ ወደ ጦርነት የምንገባ ከሆነ ጦርነቱ አጭር የመሆኑ እድልም ጠባብ ነው። ቶሎ የተፈለገ ውጤት ላይ የመድረስ እድሉ ጠባብ ነው። ምን እንደሚሆን ራሱ ማወቅ በጣም ከባድ እሱ ነው።
አንደኛ በአጭር ጊዜ ውስጥ የምትፈልገውን ለምን በጣም ክፍት በጣም ፖቴንሻሊ ይጋልበን የተሰፈነበት ቀጠና ላይ ነው ያለ ነው። ሱዳን ውስጥ እኮ አርሚ ሰባ ሄዶ እንደማያገባው ሀገር ውስጥ በዚህ ደረጃ የሚዋጋበት ህግና ስርዓት ኦርደሩ ስለተዛባ እኮ ነው እኮ። ነገ የኤርትራ ክፍለ ጦሮች ኢትዮጵያ መጥቶ ላለመዋጋታቸው ምንም ዋስትና የለህም ማለት ነው። ድንበር ክልል አካባቢ የሚለው ነገር አሁን እዚህ ቀጠና አካባቢ የተዛባ ነው ያለው። ወይ ደግሞ ነገ ለሚደረገው ነገር ጦርነቱ ኢትዮጵያ መሬት ላይ ብቻ ሳይሆን የኤርትራ መሬት ላይም ላለመደረጉ ምን ዋስትና የለም። ቲፒኤልኤፍም እየደነፋ ያለው ነገር ምንድነው? ከተመታን ወደ ላይ አፈግፍገን አብረን እንዋጋለን ነው የሚል ነገር ነው የሚያነሳው ነገር ማለት ነው። ስለዚህ ውጤቱ በአጭር ጊዜ ውስጥ የሚደርስበት ውጤቱም ደግሞ ምን ይሆናል? ጦርነቱ በአጭር ጊዜ ውስጥ የምትቋጨው ውጤቱም ደግሞ ምን ይሆናል የሚለው ነገር አስጨናቂ ነገር ነው የሚሆነው ማለት ነው። አስጨናቂ ነገር ነው የሚሆነው። ነገር ግን የኃይል ሚዛንና ህዝባዊ ድጋፍ ያለውና ሀብት ያለውና ቴክኖሎጂ የታጠቀው ኃይል ከነዚህ ኃይሎች ውስጥ እዚህ አካባቢ ካሉት ኃይሎች በቀላሉ የፈለገውን ነገር ስሜቱን መፈጸም ይችላል። ስሜት ይፈጽማል ማለት ጦርነቱን ያሸንፋል ማለት አይደለም። ፍላጎቱን አቺቭ ያደርጋል ማለት አሁን ለምሳሌ እኛ በዚህ ግርግር ውስጥ ኢትዮጵያ የአሰብን ጉዳይ በዚሁ አጥፋ ልቋጨው ወይ አሰብን ልትቆጣጠር ትችላለች። ነገር ግን አሰብን ትቆጣጠራለህ ማለት ጦርነቱን ታሸንፋለህ ማለት አይደለም፣ አይሆንም። ወይ ደግሞ የተፈለገውን ነገር በአጭር ጊዜ ቋጭተህ የፈለግከውን ነገር ይዘህ ትወጣለህ ማለት አይደለም። ስለዚህ ወሰብሰብ ያለና ቀጠናዊ የሆነ ቅርጽ የያዘ ነገር ይዞ ይመጣል ማለት ነው። የፌዴራል መንግስቱ እርምጃ አሁን ጀነራል ጻድቃን እነ ጌታቸው ግፊት እያደረጉ እንዳሉት እርምጃ ይውሰድ ነው። እርምጃ ይውሰድ እንግዲህ ኦልሬዲ ይግባና በኃይል ነው የኃይል እርምጃ ነው የሚችለው። ያ ባይ ዲፎልት ጦርነት ይቀሰቅሳል ነው። አሁን ምንም ግራ ቀኝ ማየትም እንትን የማይለው ነገር ያ ጦርነት እንደ አይነት በጣም ውስብስብ የሆኑ ኦልሬዲ አሁን አሜሪካ የሚያሳስባቸው ኢንተርናሽናል ኮሚቴው የሚያሳስበው መንግስትም ወደ ጦርነት ተስቤ አልገባም እያለ ያለው የሚያመጣው ነገር እንደዚሁ በቀላሉ ሊታይ የሚችል ስላልሆነ ሪጂናል አንደምታ ያለው ውስብስብ የሆነ ስለሆነ ነው። ሶ የፌዴራል መንግስቱ አሁን ይህንን አሚን ብሎ ተቀብሏቸው እርምጃ ይወስዳሉ። የመውሰድ ድሉ እንደምንድን ነው የምትገመግመው? ፌዴራል መንግስት ሶፍት ፓወርን የጨረሰ ይመስለኛል። በእውነቱን ለመናገር በጀት ነው የለም ተይዟል። ነዳጅንም አይሰጥም፣ ለጦርነት አይሰጥም በጣም ወይ ደግሞ መጠኑን በጣም አሳንሷል። በጀትም ቀርቷል። እነሱም ወርቃችን ሸጠን እንገዛለን የፈለግነውን በገር ብሏል። ከዚህ በፊት ደብረጽዮን ወጥቶ ተናግረዋል። ስለዚህ የሶፍት ፓወር ነገር ከዚህ በላይ የሚሄድ አይመስለኝም። አሁን ምንድነው የትግራይ ህዝብን የመታደግ ግዴታ ግን አለብህ። የታሪክም የሞራል ኃላፊነት አለበት ፌዴራል መንግስት። እነዚህ በህወሓት የተፈጠጡ ኃይሎች ይህን ጥያቄ እያቀረቡ ነው። አሁን ሰልፉ ላይ ግንባር ቀደም የምናገኘው ቅድም እንዳልኩ ልክ ከዚህ በፊት እነ ዶክተር ማን ነው የሚባለው አብርሃም የሚያወጧቸው ሰዎች ሳይሆኑ ሰልፍ ላይ የምናገኛቸው ትክክለኛ ቅሬታ አላቸው። ይህንን ኃይል ለመውጋት ዝግጁ የሆኑ ይህ ኃይል ካልተወገደ የኔ ወደፊት ጣፋንታዬ ጨለማ ነው ያለ ቁርጠኛ የትግራይ ልጅም ሰልፉ ላይ ታገኘዋለህ። አሁን እነዚህን አስተባብረ የሚገባውን አድርጌ ደግፌ ወደ ሂደቱ ብትሄድ አሁን እኮ ቅድም ያልኩ ነገር እኮ ይመጣ እኮ እነዚህ ኃይሎች እንዳው ቢመቱትና ቲዲኤፍ የሚባል ወደ ሻቢያ ወደ ኤርትራ ቢያፈገፍግ ቆሜ ጦርነቱ አለቀ ማለት ይቻላል ወይ ነው ጥያቄ እሱ ነው እያልኩ ያለው። ሪሊ የመንግስት ወታደር ቅርጽ ያለው አይን ነገር እኮ ነው እኮ ዝም ብሎ ተራ ሽፍታ አይደለም እኮ የህወሓት ሰራዊት ማለት ነው። ብዙ ሲኒየር ጦር አዋጊዎችን የያዘ የጦርነት ልምድ ያላቸውን ታጣቂዎችን የያዘ ኢቨን ኮዙ እንኳን የማይረባ ቢሆን ኮዙ የግለሰብ ፍላጎትና የሆነ ቡድንን ስልጣን ጥቅም ማስከበር እንኳን ቢሆን ነገር ግን ጦሩ የተደራጀ ጦር ነው። የተደራጀ ጦር በቀላሉ እንትን ብሎ ቆሞ ነገሩ ከትማል ምናምን የሚለው ነገር ትንሽ ለዚህ ነው በአጭር ጊዜ የማያልቀውና እንደ መጨረሻውን በቀላሉ ማወቅ የማይቻል ነገር ይሆናል ያልኩበት ምክንያት ማለት ነው። ይሄ ከሆነ ፌዴራል መንግስት ምንድነው ታዲያ የሚያደርገው? በቃ ለዚህ ብለን አንዋጋም ብለ ህወሓት እኮ ቀስ እያለ ገመዱን እኮ እያጠበበ እኮ ነው የሚሄደው እኮ። ቀጥሎ እኮ ምን እንደሚያመጣ ታውቃለህ? ዞሮ አሁን እንደሚያደርጉት ማለት ነው። እዚህ አሁን ባለፈ የረገፉበት ቦታ ሄዶ ኮርዶፋ ላይ ብሉ ናይል ላይ የረገፉት አላ በዛ በኩል እኮ ለመዋጋት እኮ ያስባል እኮ። እዛ ብቻ የለም በዚህ በመተማ በኩል ዞሮም ለመዋጋት እቅድ ያላቸው እነሱ
ዝም ብሎ ሰላማችን ለማንሳት በደንብ ተደራጅቶና እያሰቡና የጠነከሩ ነው ያሉ የሚፈለገውም ሰላም ማንሳት ስለሆነ ማለት ነው። ስለዚህ እስከ መቼ ድረስ ነው ለዚህ ብለን አንዋጋም የተባለ የሚተው የሚል ደግሞ ሌላ ጥያቄ ያነሳል። የትግራይ ህዝብ ብሶትም ሌላ ጥያቄ ያነሳል። ግን አሁን ጥሩ የሚያደርገውና የፌዴራል መንግስት ወደ እርምጃ ሊሄድ ይችላል ብዬ የማስበው አርቲፊሻል ያልሆነ አርቲፊሻል ስለ ምንድን ነው ውጡ እያልክ ምናምን የምታስወጣው ሰልፍ የምታስወጣው ሳይሆን በተጨባጭ የፌዴራል መንግስቶ የሆነ ነገር አግዘን እነዚህን ሰዎች መገላገል እንፈልጋለን የሚሉ የትግራይ ሰዎች በፊት ለፊት ወጥተዋል። አሁን የምትከሰው ጄኖሳይደር ምናምን ብላ የምታመጣው ነገር የለም ከዚህ በኋላ ካልክ እንግዲህ ይህችን የአሸንዳ አምባሳደር ያልካትን ነው እነሱ ይላሉ። ነገሩ ችግር የለባቸው ጄኖሳይደር ነች እሷ ሊሏት ይችላሉ። ቀጥሎ ማለት እነዚህ አባቶችን ጳጳሳቶችን ነው እንግዲህ ጄኖሳይደር ነው የምትለው ማለት ነው ቀጥላይ ማለት ነው። ስለዚህ ተጨባጭ የሆነ ከትግራይ ህዝብ የሆነ ፍላጎት መጥተዋል ማለት ነው። ይህን ፍላጎት ደግሞ ደግፌ ወደ ነጥብ ለመሄድ መሞከር ነው ያለብን። ግን ነጥቡ ምን ብቻ ነው መሆን ያለብን? የህወሓትን ማስወገድ ብቻ አይደለም፣ የኢትዮጵያ ብሔራዊ ጥቅም እንዴት ነው ቀጠናው ላይ የምናስከብረው የሚለውን ሰፊ አጀንዳ የያዘ ነገር መሆን መቻል አለበት ነው። ስለዚህ ይህ ሰልፍ ወደ ጦርነት ለመግባት ግፊት የሚያደርግ ነው። አብሶሉትሊ እንዴ! ይሄ እኮ በቃ ምንድን ነው እርምጃ ውሰድልኝ ማለት ምን ማለት ነው? ካልወሰድክለት እኮ በቃ የእኛ ቁስላ ጠይቀን እኮ ይባላል እኮ በታሪክ እኮ ኢትዮጵያ ህዝብ ላይ የሚፈጽሙትን ብቻ አይደለም። አሁን ስፔሲፊካሊ የትግራይ ህዝብ ላይ ለፈጸሙ በደል ኢትዮጵያን ለረበሹት ምናምን ጥቅማችን እንዳናስከብር ያደረጉ ሌላ ተዋቸው። አሁን የትግራይ እናትና ልጅ እባክህን ይህንን ኃይል እኔ አልቻልኩም ይገዛ ፈልጋለሁ በይገዛ ይህን ኃይል እናስወግዶ እያሉ ጥያቄ እያቀረቡ ነው ያሉት። ይህን የትግራይ እናትን እንባ ማበስ ግዴታው ያለበት ፌዴራል መንግስት ይህን ካላረገ ግን ልክ እንደ በደሉ ተባባሪ ሆኖ የመቆጠር እድል ይኖረዋል ማለት ነው። እንግዲህ በዚህ መካከል ውድ አድማጮቻችን ይሄ ጉዳይ በጣም መጠነ ሰፊ ቀጠናዊ ቀውስ ሊያስከትል የሚችል ከኢትዮጵያም አልፎ እንግዲህ በጎረቤት ሀገራትም ጋር የተገናኘ ጉዳይ ስለሆነ እንደ አሜሪካ ያሉ ሀያላን ሀገራት በፌዴራል መንግስትና በህወሓት መካከል ዳግም ጦርነት እንዳይቀሰቀስ ግፊት እያደረጉ ነው፣ ጫናም እያደረጉ ነው። ለዚሁም አሜሪካ የአዲስ አበባ ኤምባሲ አምባሳደር ኤርቪን ማሲንጋን ወደ መቀሌ ልካለች። ወደ መቀሌ የላከችው እንግዲህ ባልተለመደ ሁኔታ ትንሽ አለመተማመን የሚመስሉ ኮንሰርኖች በነበሩበት ሁኔታ ነው። እዛ አምባሳደሩ ከሄዱ በኋላ እንግዲህ ደብረጽዮንና ጀነራል ታደሰን ለማግኘት ነበር እቅዳቸው የነበረው ከዲፕሎማቲክ ምንጮች እንዳገኘነው መረጃ ከሆነ። ነገር ግን ደብረጽዮንንም ማግኘት አልቻሉም። እዛ እንደሄዱ የጠበቃቸው አማኑኤል ናቸው ምክትላቸው። ከእሳቸው ጋርና ከአምባሳደር አዲስ አለም ባሌማ ጋር ነው የተወያዩት። ከጀነራል ታደሰም ጋር ለመገናኘት እንደዚሁ ሞከራ አድርገው ጀነራል ታደሰ እንግዲህ የቁም እስረኛ ሆነዋል የሚባል መረጃ ሲወጣ እንደነበር ይታወሳል። ይሄንኑ የሚያረጋግጥ ነገር ነው። አምባሳደሩ ጋር እንዳይገናኙ ክልከላ ተጥሎባቸው ሳይገናኙ ቀርተዋል። እንግዲህ አምባሳደሩ በዚህ መካከል መቀሌ ተጉዘው ህወሓት ወደ ፕሪቶሪያው ሰላም ስምምነት እንዲመለስ ጥብቅ ማስጠንቀቂያ መስጠታቸውን ምንጮች ነግረውናል። ይህ ማስጠንቀቂያ በጣም ቱስሬስ የሆነ ሊባል የሚችልና ይህንን ማስጠንቀቂያ ተቀብለው ወደ ፕሪቶሪያው ሰላም ስምምነት ለመመለስ እርምጃ የማይወስዱ ከሆነ የሚመጣው ነገር የከበደ እንደሆነ ነው አምባሳደሩ ማስጠንቀቂያ የሰጧቸው። ለዚህም ሳያስቡት ሳያገኟቸው የተመለሱትን ደብረጽዮንና ጀነራል ታደሰን ለማግኘት በድጋሚ በቅርብ ቀን ውስጥ ወደ መቀሌ የመጓዝ ፍላጎት እንዳላቸው ነግረዋቸዋል ለአማኑኤልና ለአምባሳደር አዲስ አለም ባሌማ። ይሁን እንጂ የህወሓቶቹ ሁለቱ አመራሮች የአምባሳደሩን ወደ ፕሪቶሪያ ስምምነት የመመለስ ጉዳይ በማዕቀፍ ደረጃ ሰላም እንፈልጋለን ከሚል ውጪ ለመመለስ ያላቸውን ኮሚትመንት እንደዚሁም ደግሞ ዳግም አምባሳደሩ ተመልሰው ደብረጽዮንና ጀነራል ታደሰን እንዳገኙ የመፍቀዱ ጉዳይ ላይ ቁርጥ ያለ ነገር አልነገሯቸውም። ይህ አምባሳደሩ ያልተለመደ እንግዲህ መቀሌ ላይ የገጠማቸው ነገር ምን አንደምታለው የሚለውን ጉዳይ እንመልከት። አማን መልካም እንግዲህ አምባሳደሩ ሄደዋል። ለምን ሄዱ የሚል ከዚህ በፊት አሁን ሰዎች ግልጽ እየሆነ ያለ ይመስለኛል። ከዚህ በፊት ያው ብዙ ሚዲያዎች ያው እንደሚታወቁ አፍቃሪ ህወሓት አይን ነገር ስለሆኑ እውነቱንም ቢሆን ወደ ሐሰት እያጣበቡ የተሳሳተ መረጃን የማድረስ ሂደቶች ላይ ነበሩ። ለምሳሌ የቀድሞ ናይጄሪያ ፕሬዚዳንት ኦሉሴጉን ኦባሳንጆ ወደ
ትግራይ ሲሄዱ መንግስት አዲስ ድርድር ለምናቸው ላኬ። ህወሓቶች በቃ አስፈሪ መሆናቸው ተረጋገጠ። መንግስት ከህወሓት ጋር ለመጋጨት ፍላጎት የለውም። የአጀንዳ የጋራነት አላቸው። ብዙ ትንተናዎች ተቀርቦ ነበረ። በወቅቱ እኛ ያው ነገሩን የምንረዳ ሰዎች የራሳችን ሀሳብ ስናቀርብ ነበረ። ከህወሓት ጋር አዲስ አጀንዳ አዲስ ድርድር የሚባል ነገር የለም። ሊሆን የሚችለው ወደ ፕሪቶሪያ ተመለሱ ነው። እሱን እድል ልሰጧቸው ነው የሄዱት። እንዲያውም እንደ ማስጠንቀቂያ ጭምር አድርገን ነበር ስናነሳ የነበረው። ሆኖ አሁን አምባሳደሩ ሲሄዱ የዚህ የአሜሪካ አምባሳደር ለምን ሁለቱን ሰዎችን ሊያገኟቸው አልፈለጉ የሚለው ነገር ነው። አሁን በጣም ለምን የሚለው ነገር ማለት አሁን እኚህ ሰው የሄዱ እንጂ አፕሮፕራይዝ ሰውም ያገኙ አይመስለኝም። እና አቶ አማኑኤል ናቸው ያገኟቸው አይደል? አቶ አማኑኤል በምን ጉዳይ ነው አምባሳደሩን አግኝቶ አምባሳደሩ እኮ ሊያወሩ ቢችሉ ለመነጋገር የሚፈልጉ ነገር ቢኖር ቅድም እንደመሰል ወደ ወጣችሁበት ፕሪቶሪያል ተመለሱ። ምናልባት ፍቃደኝነት ካለ መንገዶችን ሊያመቻቹላችሁ ይችላሉ። ከዛ በኋላ በዛ ውስጥ ሌላ ጥያቄ ካለ ያልተመለሰ ነገር ካለ ወይ ደግሞ መስተካከል ያለ ነገር ካለ እዛ ሂደት ውስጥ መነጋገር እንችላለን የሚል ነገር ነው። ሁኔታዎችን ሊያመቻቹ ይመስለኛል። ለዚህ ደግሞ አፕሮፕራይዝ ሰው ብትል አንዱ ያው ጊዜያዊ አስተዳደሩ፣ ሁለተኛ ደግሞ ጊዜያዊ አስተዳደሩ እንዲፈጠር የተደራደርኩ የሚለው ቲፒኤልኤፍ የሚባል ስላለ የቲፒኤልኤፍ መሪ ዶክተር ደብረጽዮን ነው መገኘት ያለባቸው። ሁለቱንም ሰዎችን ካላገኙ የአምባሳደሩ ጉዞ የከሸፈ ጉዞ ነው ማለት ይቻላል። የሚመለከታችሁን አካል ጀነራል ታደሰን አግኝቶ ምንድን ነው ተፈጠረ? ጊዜያዊ አስተዳደሩ እንዲፈርስ የአንተ ሚና ምን ነበረ? ምንድን ነው የሆነው የምለውን ነገር የመጠየቅ ፍላጎት ነበራቸው። ወደዛ መመለስ የሚቻልበት ደግሞ ምን መንገድ አለ የሚል ነገር ግን አቶ አማኑኤል የሚባለው ሰውዬ ምንድን ነው ያለው? ጀነራል ታደሰ በምን ህግ ነው ጀነራል ታደሰን ሊያገኙ የሚችሉት አለ። ጀነራል ታደሰ አምባሳደሩን አግኝቶ ሊያወሩ የሚችሉ ሪፕሬዘንት የሚያደርጉት ነገር የላቸውም ያለ። ከኛ ውጭ ሌላ ሰው የምታናግሩ ከሆነ አይሆንም። ሪፕሬዘንት ሊያደርግ የሚችል ነገር የለውም ጀነራል ታደሰ። ጊዜያዊ አስተዳደሩ ፈርሷል። ስለዚህ ጀነራል ታደሰ ማን ነው ብለህ ልታወራ ነው? በምን ታይትል ነው የምታወሩት የሚል ነገር ነው ያነሳው። ይሄ ማለት ትክክለኛው ሰው እኔ ነኝ ማለት መፈንቀሉን ያካሄድንና እውቅና ስጡን ነው ምክር ቤቱ ያፈረስ ነው። ስለዚህ ከኔ ጋር ስትነጋገር የምክር ቤቱን ህጋዊነት ተቀብሌ ነው ከኔ ጋር የምትነጋገረው የሚል ነገር ነው ይዞ የመጣው ነገር ማለት ነው። ኦኬ እሺ። ከዛ ቀጥሎ ማንን ነው ዶክተር ደብረጽዮንን ጠየቁ። ዶክተር ደብረጽዮን ለስራ ጉዳይ ሄዷል። ዶክተር ደብረጽዮን የጠየቁበት ምክንያታቸው ለምንድን ነው? ድርድሩ የተደራደረው ህወሓት እኔ ነኝ የተደራደርኩ ስለሚል ህወሓት ሊቀመንበር ስለሆኑ እንዴት አድርጋችሁ ነው ጊዜያዊ አስተዳደሩን ያፈረሳችሁት? ለምንድን ነው ያፈረሳችሁት? እንዴት ነው የምትመለሱት የሚለውን ነገር አሁንም ሊያወሩ የሚችሉት ቀጣይ ሰው ሊሆኑ የሚችለው እሱ ነው። እሱንም ደበቁ። ስለዚህ አሁን ከዚህ ሁለት ነገር የምትረዳው ነገር ምንድን ነው? የአምባሳደሩን ጉዞ የከንቱ ጉዞ ሊያደርጉ ማለት ነው አቅደዋል ማለት ነው። ዋቶች ተሳክቶላቸዋል። ያ ደግሞ የአምባሳደሩ ጉዞ በጣም የተደራጀ ከዚህ ቀደሙ ለየት ያለ ሉክ ያለበት ጠንካራ የሚባል ንግግር ለማድረግ ነበር ቅርታ ይዞ የነበረው። ካላገኘ አንተ ከማን ጋር ትነጋገር? ገባኝ። የነበረውን እንትን ነው የምልህ። ቀድሞም የተላኩ እንትኖች ነበሩ፣ ቲሞች ነበሩ ወደ መቀሌ። ምንጮች እንደነገሩን የፕሮቶኮልና የደህንነት እንትኖች ተልከው ነበር። ቲም ተልኮ ምናምን ፋሲሊቴት ከተደረገ በኋላ ነው እንግዲህ አሜሪካ ኦልሬዲ በፍጹም ወደ ዳግም ግጭት መመለስ የለም፣ ይሄ አይፈቀድም የሚል አቋም ነው ያለው። ይሄንኑ በደንብ መስመር ለማስያዝ እና ውጥረቱን ለማርገብ ከዛ ውጥረት ከማርገብ ቀጥሎ ወደ ፕሪቶሪያው ማዕቀፍ ንግግር ፖለቲካል ዳያሎግ ለመመለስ ነው የነበረው እንትን። በዛ ልክ የአምባሳደሩ ጉዞ ከፍ ያለ እንትን የተሰጠው ነው ትኩረት የተሰጠው ቀላል ነገር እንደ ከዚህ ቀደሙ መቀሌ ደርሰው የሚመላለሱበት አልነበረም። እንትን ነው ኦልሬዲ እኮ ክሩ እኮ ተበጥሷል እኮ ጫፍ ላይ ስለደረሰች በዚህ ሂደት ውስጥ የራሳቸውን ሚና ለመጫወት ነው እነሱ የሚቻል ነገር ከሆነ ግን አሁን የቲፒኤልኤፍ ውሳኔ የአሜሪካን ይገዛ ምንም እንደማይፈልግ ማለት ወደ ሲስተሙ ለመመለስ፣ ሁለተኛ ወደ ሲስተሙ ለመመለስም ፍቃደኛ አለመሆኑን ነው የሚያሳየው። ሁለቱ ሰዎች እንዳይገኙ ማድረግ ዋና ቁልፉ ሰዎች ሁለቱ ሰዎች ናቸው። ጀነራል ታደሰና ዶክተር ደብረጽዮን ናቸው።
እነዚህን ሂደት ቦታ ላይ እንዳይገኝ ከሆነ ከማይመለከተው ሰው ጋር ነው የሆነ ነገር የሚታወራ መብቴ ልታገኝ የማችለው ነገር። ለዛም ይመስላል የመመለስ ፍላጎት እንዳላቸው ተናግረው የተመለሱ የመጨረሻ ላስት ድል ሊሰጧቸው ይችላሉ። እሱንም ሊገኘው የሚችለው ምንድነው ኤግዛክትሊ ሁለቱ ሰዎችን ማግኘት የሚችሉ ከሆነ ብቻ ነው። ለምንድነው የመጨረሻ እንትን ካለ ለመሞከር ያክል ነው። ካልሆነ ግን ጠንካራ ስቴትመንት ባይዘው ጠንካራ ስቴትመንት በቲፒኤልኤፍ ላይ ይወጣል። ያ ስቴትመንት ደግሞ ምን የሚያጠናክረው የትግራይ ህዝብ ነገ የሚጠይቁትን ሰልፍ ላይ የሚጠይቁትን ነገር ሊያጠናክር የሚችል ነገር ቲፒኤልኤፍ ላይ ሊወጣ ይችላል። ይህንን መደጋ እርግጥ ነው ቲፒኤልኤፍ ነው ያውቃል። ይህንን ጉዳይ ያውቃል። አሁን ምክሩ ሁሉ ከሻቢያ ስለሆነ መመሪያ ሁሉ ከሻቢያ ስለሆነ ምንም የለ ምንም አይመጣም እንጋፈጣቸዋለን እኛ 30 ምናምን ዓመት ተጋፍጠናል የሚል ትምህርት እየሰጣቸው ነው ኢሳያስ ያለው ለሻቢያ ማለት ለቲፒኤልኤፍ ማለት። ስለዚህ አሁን ለዛ ትምህርት ጆሮአቸው ስላጋደለ እየሰሙ አይደለም። ለዛም ነው ያላገጡት ማለት ነው። ግን ይሄ ዋጋ ያስከፍላቸዋል የሚል ነገር ነው። በዚሁ ወደ አቶ አማኑኤል ንግግር እንዴት አቶ አማኑኤል ሁለት ነገር ነው የተናገረው። አንደኛ ወልቃይትን በተመለከተ ወልቃይት ወደ ምዕራብ ትግራይ እንዲመለስ የአማራ ኃይሎች ይፈልጋሉ፣ እንቅፋት የሆነው መንግስት ነው የሚል ነገር ነው ያነሳው። ሁለተኛ ነገር ደግሞ የሻቢያ እንትኖች ግዛታችን ለቆ ወጥተዋል፣ እሱ ኢሹዋችን አይደለም የሚል ነገር ነው አሁን ያነሳው። ይሄ ለምንድን ነው አሁን በዚህ ደረጃ መገለጽ የተፈለገው ነገር የሚለውን ነገር ነው እንግዲህ መታየት ያለበት ማለት ነው። አንድ ህወሓት ትላንትና ያወጣው ማታ ያወጣው መግለጫ ላይ ሰልፉን በተመለከተ በካምፕ ውስጥ የምሰቃየው በኬንዳ ውስጥ የምሰቃየው የትግራይ ህዝብ ለዛ መቆርቆር ሲገባችሁ አሁን አዳሪ ካዲ ሆናችሁ ሰልፍ ትጠራላችሁ የሚል ነገር ነው ለነ ዶክተር ደብረጽዮን ለነ ጀነራል ጻድቃን ለነ አቶ ጌታቸው ያወጣው መግለጫ ላይ ማለት ነው። አሁን ይህንን ወልቃይትን በተመለከተ የአማራ ኃይል ለእኛ እንዲመለስ ምዕራብ ትግራይ የሚባል ነገር እንዲመጣ ፍቃደኛ ነው መንግስት ነው እምቢ ያለው የሚል ነገር ራሱ ምንድን ነው ትርጉሙ? ሰሞኑን የምንሰማው ነበር ነገር አለ። እኛም እዚህ መድረክ ላይ ብዙ ተከራክረንበታል። ከህወሓት ጋራ መስራት አለብን ያሉ ወገኖች አሉ። አይ ከህወሓት ጋራ ደግሞ በፍጹም አንሰራም፣ ህወሓትና አማራ የማይታረቅ ቅራኔ ነው ያለ ነው። ይህ ቅራኔ እንኳን ለመፍታት እንኳን በህወሓት በኩል ምንም ፍቃደኝነት የለም፣ የሀሳብ መለሳለስ የለም። ስለዚህ የመጀመሪያው ዋነኛው የአማራ ጠላት ከህወሓቱ የምነሳው ሌላው ከዚህ ህወሓት ስር የተማሪ ነው የሚል ደግሞ ቡድን ደግሞ ተነሳ። አሁን እንግዲህ እዚህ ጋር የአማራ ኃይሎች ፈቅዶልናል ማለት ምን ማለት ነው? ምናልባት ይህ ሰውዬ ሊናገር የፈለጉት አብረን እንሰራለን ያሉት ከዚህ በፊት ለምን የአንድ ነገር አንስቼ ነበር። ወልቃይት ራያ ጠለምትን በተመለከተ ህወሓት በተደጋጋሚ በጽናት ነው የምናገረው በዚህ ጉዳይ ላይ ለዚህ ጉዳይ እንደሚዋጋም ጭምር ነው የምናገረው። ምንም አይነት ሀሳብ ወልፈት እንደማይል ይናገራል። ወይራስ በፋኖች በኩል አሁን ራያ በቲፒኤልኤፍ እጅ ነው ያለው። ስለ ራያ እንዋጋለን፣ ስለ ራያ እናስመልሳለን፣ ስለ ራያ ተወሮብናል የሚባል ግን አንሰማም። ይሄ ምንድን ነው ኢምፕሊኬሽኑ የሚል ነገር እናይ ነበር። ስለዚህ አሁን ይሄ ሰውዬ ምናልባት ከነዚህ ሰዎች ጋር አብረን እንስራ እንጂ ራያንም ጠለምትን ወልቃይትን ውሰዱ እናንተ እኛ ብቻ እንተጋገዝና ይህን ስርዓት እንጣል የሚል ነገር ተስፋምቶ ይሆን ወይ? የአማራ ኃይል ብሎ ስላስቀመጠ እርግጠኛ ነን የአማራ ኃይል ብሎ የሚያስቀምጠው በዚህ ሰዓት መሳሪያ ይዞ ጫካ ያለውን ፋኖ ነው ሊሆን የሚችለው፣ ሌላ ኃይል ሊኖር አይችልም። ስለዚህ እሱን ነው ወይ ሊል የፈለገው የሚል ነገር ለትንተናና እሱም ቢሆን እንግዲህ ፐብሊክሊ ውሰዱ ተስማምታ የሚል ነገር አልሰማንም። እሱም ግን እንዳልከው ፖለቲካሊ ስታየው ኦርግሊ ይሆናል አይሆንም የሚለው ነገር መመልከት ይቻላል። እሱን እኮ ነው። አሁን እኮ ምንድን ነው እስካልተቃወምክ ድረስ ዝምታ ራሱ እኮ እንደ ፈቃደኝነት የምትወስደው እኮ ለምን ነዛ ነው ያልኩ። አሁን ብዙ ጊዜ እነሱ ስለ ወልቃይት ጉዳይ ያነሳሉ። ለዚህ ነው የምንጋጨው፣ ለዚህ ነው የምንዋጋ የሚል ነገር ያነሳሉ። ባይዞ ስለ ወልቃይት ጉዳይ ስናነሳ እኔ አንድ በጣም አንደርላይን መደረግ ያለበት ነገር እነዚህ በመቶ ሺዎች የሚቆጠሩ ኢትዮጵያኖች ከወልቃይት ተፈናቅሎ ትግራይ በስቃይ ውስጥ ያሉት እኔ በምንም አይን መንገድ እነዚህንም የመከልከል መብት የለውም፣ ማንም መብት የለውም። ወደ ቀያቸው መመለስ አለበት። እኔ እነዚህ ያለመመለስን ከእንትን አንጻር ብቻ አላየውም፣ ከቲፒኤልኤፍ መያዣ አድርጎ ከመያዝ ብቻ አንጻር አላየም። እዛ ወልቃይት አካባቢ ያሉ ሰዎችም እነዚህ ሰዎች የነበሩበትን ቦታ ይዞ
ለቡድናቸው ወይ ደግሞ ለራሳቸው ጓደኞች ሸንሽኖ ሰጥቶ የጥቅም ጥያቄም ያለ ይመስለኛል እንጂ ኢትዮጵያዊ የትም የመኖር መብት አለው። የትም አርሶ መብላት መብት ይመለሱ ያሉ ነው እኮ አይ አንዳንዴ የሚሉት ነገር አለ። እኛ ወታደር አንመልስም ምን አንመልስም የሚል ነገር አለ። ስለዚህ ስጋት ደግሞ ካለው ሰው ስጋት ያለው ጥበቃ እንዲደረግለት መደረግ መቻል አለበት። ፌዴራል መንግስት እንዲመጣ ና ያልኮ በውስጥ መግፋት የለም። የምትገፋ ከሆነ አንተ እሱም መሬት ተከፋፍለ በቤተሰብ የዘረፋን እያካሄድክ ወይ ደግሞ ጥቅሙን እየተጠቀምክ ነው ማለት ነው። እሱንማ ነጌታቸው እኮ ተናገሩ። ተስማምተን ነበረ። ቆይ አሁን ለምሳሌ ምን እያሉ መሰለ ተስማምተን የፌዴራል መንግስቱ እንደውም በቀደም አዲስ አበባ ላይ የነበረው መድረክ ላይ ነው በአማርኛ ነው የተናገሩት። እንደውም የሚዲያ እንትኖችን ሰብስበው ፌዴራል መንግስቱ ተፈናቃዮችን ለመለስ ሙሉ በሙሉ ጀነራል ታደሰ ያውቀዋል፣ ደብረጽዮን ያውቀዋል፣ ጀነራሎች ያውቁታል። ተስማምተን ነበረ። እንቅፋት የሆኑት እነሱ ናቸው ያሉ ነው። ገባ አሁን ኦኬ። በወልቃይት በኩል ተፈናቃዮች ይመለሱ የሚል ነገር አለ። ግን ደግሞ ለምሳሌ ማይካድራ ላይ ጭፍጨፋ የፈጸመው አካል መመለስ የለበትም ታጥቆ ነው እያሉ ያሉት እሱ ነው። አሁን አይ ከዛ መልስ ይህንን ምንድን ነው መሰለህ የተረኝነት መንፈስ ካለ ትላንትና ቲፒኤልኤፍ መሬቱን ይዞ ያርሳል፣ የተወሰኑ ሰዎች ጥቅመኛ ይሆናሉ፣ ሰዎች ሀብት አፈሩ። አሁን ደግሞ የመጣ ቡድን እኔ ደግሞ ይሄን ይዤ እዚህ ጋር መጥቶ የሚጋፋኝ ካለ አላዘርም ነገር ስሜት ካለ እኔ ለዚህ መጮ ራሱ ኃጢአት ይመስለኛል። እኔ አሁን ሲገባኝ ማለት ነው እነዚህ ሰዎች አገራችሁ ናቸው፣ መመለስ አለባቸው። ወልቃይት ማለት ማርስ ደሴ እንትን አይደለም፣ ማርስ ላይ ያለ ቦታ አይደለም። የኢትዮጵያ ግዛት ውስጥ ያለው እያንዳንዱ ኢትዮጵያዊ ከዛ መጠቀም አለበት። ቤተሰብ ቆጥረ የራስን ብቻና ቲፎዞ ሰብስቤ የሆነ የምታልባት የሆነ የፈረንጅ ላማርጌ ካሰብኮ መከራውንም ነገ ኢትዮጵያ ሕዝብ አይከላከልልህም ማለት ነው። አንቴው ጥቅሙን የጠቀምከውን ለመከላከል ዝግጁ ነው የሚል ጥያቄ ያነሳል ማለት ነው። እኔ አሁን ከፖለቲካም በዘለለ እነዚህ ሰዎች እያሳዘኑኝ ስለ እነዚህ ሰዎች መታገል የማይታገል ኢትዮጵያዊም አይመስለኝም። እኔ አሁን ኬንዳ ውስጥ ያሉ ሰዎችን ትግራውያኖች አገር ነበራቸው። ስለ አሁን ደብረ ብርሃን ያሉ ሰዎች ሊጮህ እንዴ ተፈናቃዮች ማለት ነው። እኩል እነዚህ ሰዎችን መጮ መቻል አለበት። ተፈናቀሉ የሚባሉ ሰዎች ማለት ነው። የኢትዮጵያ ፖለቲካ ሁሉም በራሱ መንገድ ነው። አይ ኖ መታየት አለበት። ስለተፈናቃይ በምታወራበት መንገድ ማለት ነው። ስለተፈናቃይ በምታወራበት መንገድ ስለ እነዚህ ሰዎች አሁን የለም ድምፀቱ ራሱ አንሶብኛል። አይናገርም ሰው። ልክ እነዚህ ሰዎች ሁሉ ደብረጽዮንን ያክል ወይ ደግሞ አንድ ጀነራል ያክል ወንጀለኛ ጠላት በእነሱ አይን የማየት ነገር አለ። አይታይም። ለምን? አገራቸው ናቸው፣ ሀብት አፍርተዋል። ይህም ቢያፈሩትን ሀብታቸውንም የተቀማ መመለስ አለበት። አሁንም ደግሞ የሚያሳድድ ይህም ብቻ የለም። ባይዘው ብዙ ምስጥር አለ አይደለም። እዛ ኬንዳ ውስጥ ያለው እዛች ታች ቁጭ ያለች ሀገሬ ነው ብላ ሻይ ለመሸጥ የተቀመጠችን ሁሉ ንግድ ፍቃዱን የሚቀድ ባለጋ ያለ አይደል እንዴ? እንደዛም አለ። ስለዚህ ይሄ ሁሉ መስተካከል መቻል አለበት። እነዚህ ሰዎች አሁን ስጠይቁ ጋራንቲ እንፈልጋለን ስሉ ዝም ብሎ አይደለም። ቀርቶኛ ወደዚህ ስንመጣ የቀሩ ሰዎች ምን ሁኔታ ውስጥ ያሉት የሚል ጥያቄም ያነሳሉ። ስለዚህ እነዚህን ሰዎችን አሳደ የነሱን እንጀራ እየበላ የነዚህን ህፃናቶች እዛ ኬንዳ ውስጥ ስቃያቸውን ሲበሉ ማየት እኔ በጣም ፍትሐዊም አይመስለኝም። እንዲያውም ፌዴራል መንግስት ገብቶበት እንደሚገባኝ ከሆነ ገብቶበት ነገሩን ስር መሰረት ቲፒኤልኤፍ ግትርነት እንዳለው ነው፣ ክፋታቸው እንዳለው ነው። ነገር ግን የነዚህን ሰዎችን ጉዳይን እንዴት አድርገን ነው ወልቃይት የኢትዮጵያ ግዛቶችና ተመልሶ መኖር የሚችሉበትን መንገድ በምን አይነት አሹርድ ማድረግ አለብኝ የሚል ማሰብ አለበት ፌዴራል መንግስት። እንደዛ ነው ይመስለኝ እንጂ በነዚህ ችጋር፣ በነዚህ መከራ፣ በነዚህ ደም እዚህ ጠግቦ የሚያቀረሽ እኔ እሱ ፍትሐዊ አይመስለኝም ነገሩ ማለት ነው። መልካም አማኒ፣ ሌላ ያነሱት ጉዳይ እንዳለ ኤርትራ ጦር ወጥቷል የሚል ነገር አርስተዋል። እንግዲህ ብዙ ጊዜ እነሱ ነበሩ ይውጣ አይውጣ የሚል ክርክር የነበረውና እሱ ስን ይታየዋል። እንደሚመስለኝ ኤርትራ ጦር ምኑ ወጣ ጭራሽ ተስፋፋ እንጂ ወይስ አሁን ጥሩ ወዳጅ ስለሆን ጽምዶ ስለሆን የእንትና እንጠያየቅም ነው ባድሜ ሽራሮ እንጠያየቅም ምን ባድሜ መቀሌን የምንሰጣቸዋለን ብሎ ሊሆን ይችላል እንጂ በፊት ግጭቱ የነበረው ኤርትራ የምታነሳው ቦታ ጥያቄ አለ። ከዛም አልፋ ደግሞ ይዛለች የሚባል አለ። ያ ቦታ ራሱ አወዛጋቢ ነው። እንግዲህ አልጀርስን ተቀብለን ነው ምንም አሁን እንደዚህ የሆነ የህፃን ጫወታ የለም። ዛሬ ተቀብለ ነገ ደግሞ አልቀበል የሚባል ነገር የለም። ተቀብለህ አልተቀብለሃል ነው። እሱን ከተቀበልክ በዛ ደረጃ መስተናገድ መቻል አለብህ። ከዛ ውጭ ግን የተያዘ ቦታ እንዳለ እኛው እዚህ መድረክ ላይ ብዙ ጊዜ አንስተን ተነጋግረናል።
እነዛን ቦታዎችን ሻዕቢያ ሪሊ ለቆ ነው የወጣ ወይ ዛሬ አብረን መሳሪያውም ምኑም ከኤርትራ ስለሚመጣ ለቆ ልሂዷል የሚለውን ነገር መናገር ፈልጎ ነው። እውነታ ከሆነ ግን አይደለም። ዛላምበሳ ምናምን መቀሌ አይደል እንዲ ያሉት የሻዕቢያ ቢሮ እኮ መቀሌ እኮ ነው ያለው እኮ። ከዚህ በፊት ሰርተንበታል። አንድ ኢንቴሊጀንስ ክንፍ ቢሮ ጭምር መቀሌ ከተማ ውስጥ መክፈቱ ናቅፋ እንደ ልብ መገበያያ መሆኑን የሆነ ባለበት ሁኔታ ወጥቷል ምናምን ማለቱ እኔ ምናልባት ህዝቡን ለማረጋጋት ወይ ደግሞ መሬታችን አሳልፎ ሰጡ እንዳይባሉ የፈጠሯት ስልት ይመስለኛል እንጂ ፋክት አይመስለኝም እሱ ነገር ማለት ነው። መልካም። ሁለተኛ ጉዳያችን መልከት ወደ ቤተሰቦቻችን። ሁለተኛ ጉዳያችን እንግዲህ ሀገራዊ ምክክር ጉባኤውን እያካሄደ ይገኛል። በዚህ ጉባኤ ላይ እንግዲህ በጣም በርካታ ጉዳዮች አወዛጋቢ ሆነዋል። ጉባኤው በራሱ የሚያነሳቸው የተመረጡ አጀንዳዎች ላይ ብዙ ኮንትሮቨርሲዎች አሉ። ከዛ ባሻገር የአካታችነት፣ የፖለቲካ ፓርቲዎች ትግራይ ክልልን ጨምሮ የውክልና ብዙ ጥያቄዎች እየተነሱ ነው። በዚህ መሀል ግን ገዢው ብልጽግና ፓርቲ አዳማ ውስጥ መክሮ በዚህ ምክክር ማሳካት አለብኝ ያላቸውን ግቦች ወይም ደግሞ ሀሳቦች ይዞ ቀርቧል ተብሏል። ከህገ መንግስት ማሻሻያ አንዱ ነው። በህገ መንግስት ማሻሻያ የክልሎች አወቃቀር ጂኦግራፊካሊ ነው መሆን ያለበት ወይም ይሄ ኢትኒክ ፌዴራሊዝም የሚለውን አይነት ነገር ኮንሴፕት የሚቀይር የሚል የአዲስ አበባን ጉዳይ አዲስ አበባ እንግዲህ በህገ መንግስቱ ለኦሮሚያ ልዩ ጥቅም የሚል ነገር አለው። ይሄ ልዩ ጥቅም የጋራ ጥቅም ወደሚል ተቀይሯል ነው። እንግዲህ የጋራ ጥቅም እና ልዩ ጥቅም ምንድን ነው አንደምታው የሚለው እሱም አወዛጋቢ ነው። አንቀጽ 39 ላይ የብሔር ብሔረሰቦች መብት ከመገንጠል የሚል ነገር ራስን በራስ ማስተዳደር እስከመገንጠል የሚለው አለ። እስከመገንጠል የሚለው ነገር ይውጣ የሚል ነገር። ከዛ ባሻገር ደግሞ መሬት የብሔር ብሔረሰቦች ሳይሆን የግል ነው መሆን ያለበት። ይህም አሁን ባለው ፌዴራሊዝም ስርዓት መሬትን ኦሮሚያ የኦሮሞ ነው፣ አማራ የአማራ ብቻ ነው፣ ውጣልኝ ገለመሌ የሚለውን ኮንሴፕት የሚቀይር ነው የሚል ነገር ተነስቷል። እና አማን እነዚህ ጉዳዮችን እንዴት ትመለከታቸዋለ? ምክክሩ በራሱ የሚነሱበት ውዝግቦች እንደተጠበቁ ሆኑ። ጥሩ እንግዲህ ስለ አጀንዳው ስናይ እነዚህ አጀንዳዎችና የኢትዮጵያ ችግር ምንና ምን ናቸው የሚለውን ነገር ማየቱ ጠቃሚ ይመስለኛል። አሁን የመጀመሪያ ብዙ ጊዜ እኛ ስናነሳ የነበረው ብዙ ሰዎች ለዘመናት ሲያነሱ የነበረው ይሄ ህገ መንግስት የነገሮች ሁሉ የችግሮች ሁሉ መሰረት ነው። ህገ መንግስቱ በመሪ ደረጃ የሆነ ኮንፌዴሬሽንን እንደሚመሰረት አይን ነገር ነው እንጂ ለነበረች አገር አብሮ ብዙ ዘመን ብዙ መከራንም ብዙ ደስታንም ብዙ ችግር እንደሻገረ ህዝብ የተጻፈ አይደለም የሚል ነገር ነው እንግዲህ አንድ የምነሳው ነበረው። ይህም ደግሞ መግቢያው ላይ እኛ ብሔር ብሔረሰቦችና ህዝቦች ብሎ ያስቀምጣል። በመልካም ፍቃዳችን ይህንን ህገ መንግስት መሰረትን የሚለውን ነገር ሀገር መሰረትን የሚል ነገር ነው ያለው። በዋነኝነት ብሔር ማን ነው፣ ብሔረሰብ ማን ነው፣ ህዝቦች እነማን ናቸው የሚለውን ብዙ አጨቃጫቂ ሆኖ የከረመ ነገር ነው። ማንም ፖለቲከኛ ነኝ የሚለው አለ ነው በትክክል የነዚህ ልዩነቶችን በትክክል ይሄ ነው ብሎ የሚነግሪ ነገር የለም። ይሄ ለምን ብሔር ሆነ ይሄኛው ለምን ብሔረሰብ ሆነ የሚለውን ነገር አሻሚ ጥያቄ ስታነሳ ህዝቦች ስለምን ህዝቦች ተባሉ የሚለውን ነገርም ስታነሳ ይሄ ከመጀመሪያውን ጀምሮ የንትን ላይ የተቀመጠና አገራዊ ለመተባበር ሳይሆን ለመለያየት። ለዛ ነው አንዳንድ ሰዎች የሰዎች ህግ ሳይሆን የአውሬዎች ህግ ነው፣ አውሬ አይተባበርም፣ ሰው ግን ይተባበራል የሚል ነገር አንስቶ ይገራውተው የሚለውን ነገር የሚያነሱበት ምክንያታቸው ማለት ነው። ስለዚህ አሁን ይሄ አሻሚና ምንነቱ የማይታወቅ ትርጉሙ በትክክል ያልሄደ ነገር እኛ ኢትዮጵያ ብሔር ብሔረሰቦች ህዝቦች የሚለውን ነገር እኛ ኢብረ ማንነት ያለን የኢትዮጵያ ህዝብ ወደሚለው ነገር መለወጡ የነገሩ መሰረት ይመስለኛል። እኔ ከዛ እዚህ ጋር ብቻ አይደለም የሚለወጠው። እቺ ቃል ሁሉ ህገ መንግስቶች የተለያየ ቦታ ላይ የምትቀመጠው እኛ ኢትዮጵያ ብሔር ብሔረሰቦች ህዝቦች የሚለው ነገር ወዴት እየመጣ ነው? ህብረ ብሔራዊ ህዝቦች ህብረ ብሔራዊ ህዝብ ወደሚለው ነገር ይተካል ማለት ነው። ስለዚህ እኔ which is good ህዝቦች የሚባል ነገር የለም በነገራችን ላይ። ብዙ ጊዜ አንተ ስላልከው አይደለም ማለት ብዙ ጊዜ በጣም በቃ ግራ የሚገባኝ ይሄ በቃ እንዴት እንደ
የአንድን ሀገር ህዝቦች ብለህ ስትገልጽ በጣም የሚገርም ነገር ነው። እሱ ብቻ በብዙ መንገድ እኮ ካልክማ እሱ ብቻ የለም እኮ ማነው ብሔር አልኩ እኮ ማነው ብሔረሰብ እሱ ማነው ብሔር ማነው ብሔረሰብ እሱም ብዙ ትልቁ ነገር እሱ ነው እኮ ማነው ብሔር ማነው ብሔረሰብ። ህዝቦች እኮ ሌላ ናቸው። ብሔርና ብሔረሰቦች እኮ እንዳለ ሆኑ እኮ ሌላ ደግሞ ህዝቦች በብሔር ደረጃ ደግሞ ያልደረሱ ህዝቦች ደግሞ የሚባሉ አሉ። ስለዚህ እንጂ እንዲሁ በነጠላ ህዝቦች የሚለው ነገርማ ቢሆን አንድ ነገር ብለህ ታስባለህ እሱም። ስለዚህ እሱ ራሱ ሌላ ፕሮብሌም አለው ነው የምልህ እኔ። ግን ከዛ ወጥተን እኛ ህብረ ብሔራዊ ማንነት ያለን የኢትዮጵያ ህዝብ ወደሚለው ነገር በመጣ ይሄ አንዱ ስብራትን የሚጠግን ብዬ የማስበውና ይሄ ቢሆን የተሻለ ነው ብለህ እንደ አንድ የሆነ ሌላ ኮቶት እንደሌለበት ኮቶት ካለብህ ምንድን ታውቃለህ፣ ወርቅንም እዚህ እያየ ፋንድያ ነው ትላለህ። ምንም ችግር የለውም። በቃ አንተ ከጀርባ ያለ ኮቶት ብቻ ነው የሚያሳስብህ ነገር እንጂ እውነታው አይደለም የሚያሳስብህ። ይሄ እንደ አንድ ሀገር ወዳድና እንድቃና ብቃና ጥሩ ነው። ሀገሬ ውስጥ ሁሉም ዜጎች እኩል ሆኖ ቢኖሩ ጥሩ ነው ብዬ እንደሚያስብ ሰው ይሄ ደስ ይለኛል። አሁን የተነሳው ነገር ቢሆን ደስ ይለኛል። ያነሳው አጀንዳ ብልጽግና የጂኦግራፊውን ጉዳይ ብልጽግና ያነሳ ተብሎ ቢቢሲ ያወጣ ከቢቢሲ አፋው ደግሞ ላይ ወሰድ ነው። ሁለተኛ አከላላይን በተመለከተ ብዙ ጊዜ ብሔርተኞች በጣም ሊያሽሟጥጡ ይፈልጋሉ። በተለይ ሌለም አከላለል ችግር ፈጥሯል ስትል ይህ አከላለል በጣም እንዲያውም ችግሮችን የቀረፈ ነው ብሎ ነው የሚከራከሩ። ችግሮችን ከዚህ በላይ ሁሉም ብሔርተኛ ግን አይደለም። እኔ እንደሚገባኝ ከዚህ በላይ ምን ሊመጣብህ እንደሆነ ነው ግራ የሚገባኝ። እና እንዲያውም በጣም ችግር ፈጥሯል፣ ችግር አቀሏል ይሄ እንጂ ይሄ ባይኖር ኑሮ የከፋ ይመጣ ይላል። እንግዲህ ቅድም እንዳልኩ የዚህ መንግስት የአከላለል ፕሮብሌም ነው። ዛሬ በመቶ ሺዎች የሚቆጠሩ ትግራውያን ከኖሩበት ከተወለዱበት ከከበሩበት ቦታ ኬንዳ ውስጥ ስቃያቸውን እያዩ ማንም ሌላ ኢትዮጵያዊ የማያዝን ሌላ ኢትዮጵያዊ ስለ እነዚህ ስቃይ ልክ ነው ብሎ እስከ መውሰድ ድረስ የሚደርስበት ሁኔታ የተፈጠረው ነገር ማለት ነው። ይሄ ህገ መንግስቱ ይዞ መጣና አከላለሉ ይዞ መጣ ነው እንጂ አንተ በር ጎረቤት ያለ ሆነ በችግር ምክንያት ዝናብ የሚዘንብበት ሰው እንኳን ብታይ አንተ ወደ በረንዳ ታስጠጋለህ። የገዛ ወንድሜን ግን ከአገሩ ከቀዩ ላይ ተፈናቅሎ እዛ ኬንዳ ውስጥ ሰቃይ አንተ በሱ ስቃይ ውስጥ የምትራጭ ከሆነ ይሄ ህገ መንግስቱ ያመጣው የነገሩ ጥልቀትና ችግሩ ስፋት ምን እንደሆነ የሚያሳዩ ነገር አከላለሉ ያመጣበት ስቃይ ማለት። ሁለተኛ በተለያየ ጊዜኛ ማስተራል የሀገር አይደለም ውጣ እየተባለ በመደበኛም በኢመደበኛም አካሄድ የምታፈናቅል ይህም የጂኦግራፊ አከላለሉ ያመጣው ነገር ነው። ሰው እኮ ከዚህ ሄዶ ሙጋንዳ ይኖራል በነጣን ይኖራል። ደቡብ አፍሪካም አሁን እንደዚህ ጠሎች መጡ እንጂ ይኖራል እኮ። አሜሪካ ቤት ይኖራል ከሌላኛው ጎረቤት ከሌላ ሰው ጋር። አሁን ግን እዚህ ወጥተህ ገዛ ሀብት ላብን አፈር ገፍቴ ለምትኖረው አገሬ አይደለም ውጣ እየተባባል ግን እንድንገፋፋ እንድንፈነቃቀል ግን እያደረገ ያለው ይህ አከላለሉ ነው። ለምን አፈርን መሬትን ለብሔር ስለሚሰጥ ከዚህ እንውጣና አከላለላችን እንዴት ይሁን የሚለው ነገር ነው አይደል? 8ቱ አጀንዳ ውስጥ አንዱ ያለው ከዛ ውስጥ ምንድን ነው ብልጽግና እንግዲህ ይዞ ቀረበ ያለው የቢቢሲ አፋን ኦሮሞ ጂኦግራፊና በምርት በሚያመርቱ ምርትን ደረጃ ይሁን። ይህም በጣም እሰየው የሚያስብል ነገር ነው። ለምን ችግሩ ላየና ችግሩ የጨመረ እየሄደ ነው ያለው። ባይዞ ቀስ ብለን ስለማናይ እንጂ ችግሩ እንዴት ነው እየሆነ ያለው ነገር የሚለውን ስናይ በጣም እየከፋ እየሄደ ነው ያለው። ሰው ካቀናው ከተማ ለፍቶ አድጎ ቤተሰቡ ከኖረበት ቦታ እንደማንም ተራ ሌባ ወጥቴ እንድትሄድበት የሚያደርግ እንትን ይሄ ይቀጥላል። ቀጣይ እኮ ምንድን ነው አይቆምም፣ ይሰፋል። ሶማሌ ላይ አይተናል እኮ ሶማሌዎች አንድ ቋንቋ ተናጋሪዎች ናቸው። ሶማሊያ አንድ ሃይማኖት ተከታዮች ናቸው። አንድ ብሔር ናቸው አይደል? ግን ጎሳ ሄዶ ግን ምንድን ይመጣል። ዛሬ ይመስልሃል ከአካባቢ ሌላውን ኃይል ስታባረር፣ ቀጥሎ ደግሞ በጎሳ ትቀጥላለህ፣ ቀጥሎ ደግሞ በወንዝ ትቀጥላለህ፣ ቀጥሎ በብዙ ነገር ትቀጥላለህ። ስለዚህ ይሄ ነገር ማባሪያ እስካላገኘ ድረስ ችግሩ ከባድ እየሆነ ነው የሚሄደው። ይህ ነገር በዚህ ቢመጣና ብሔር ብሔረሰቦች ራሳቸውን በራሳቸው ማስተዳደር ብለው ቋንቋ የማንነት በተለይ ቋንቋ በጣም ወሳኝ ነገር አለው። አሁን
በአፋን ኦሮሞ ሁለተኛ ወይ አዘር ሁለተኛ ይባል ነገር የለም። አዘር ናሽናል ላንጉዌጅ ቢሆን የመስፋፋት እድል ይኖራል። ሌሎች መተዋወቅ እድል ይኖራል። እዛ ጫፍ ያለው በአማርኛም በአፋን ኦሮሞ መግባባት ሲችል የበለጠ እንትናችን ቦንዳችን የጨመረ ይሄዳል። ሌላም ቋንቋ ልክ በዚህ በፊት እንደተነሱት ትግርኛም ሶማሌኛ አንድ ሰው ኢትዮጵያዊ ዜጎች ወደፊት ይመጡ 3-4 ቋንቋዎችን ሀገር በቁሉ ያሉ ቋንቋዎችን የመቻል እድል ይኖራቸዋል። ቋንቋ ቻልክ ደግሞ ማለት በጣም ትቀራረባለህ፣ ትከባበራለህ፣ ትተዋወቃለህ። ይሄንን በዚህ ፈተ ይሄንን በብሔር ለመሬት ብሔር የሰጠውን ነገር ካነሳ ችግሩ የሚፈታ ይመስለኛል። ይሄም እኔ በጣም ጥሩ ነገርና ሊበረታታ የሚገባ ነገር ነው። እንግዲህ ብሔርተኛን እንግዲህ ጮጮ ወጣለታል። ለምን እንደሚጮህ ታውቃለህ? በዚህ ደረጃ ብቻ ነው የማይገባ ማግኘት የሚችለው። መሬት እኮ አሁን ለምሳሌ መሬት ጉዳዩን በግል ሆነ የብሔር ብሔረሰብ ነው ይባላል። መሬት አለ መሬት እኮ የብሔር ብሔረሰብ አይደለም። መሬት የማን እንደሆነ ታውቃለህ? የመንግስት ሹመኛ ነው። አክቹዋሊ ፕራክቲካሊ እስካሁን የነበረው ውጣልኝ የሚባለው መሬት የብሔር አድርጎ ነው። ምን አግኝቶ የመንግስት ሹመኛ ነው። በቃ መሬት እኮ እንደፈለገ የሚወስዱ የሚነሳ የሚወስድ እኮ መንግስት ሹመኛ ነው። እናው በቃ መንግስት እዚህ አየር እኮ እንደፈለገ ለፈለገ ነገር ያነሳሃል፣ ይሰጣሃል፣ ይነሳሃል። መሬት ግን የፕራይቬት ፕሮፐርቲ ከሆነ ያከትማል። የብሔር ፖለቲካና እንደዚህ የምንጋደልበት ነገር ሁሉ የሚያከትመው አንዱ ማክተሚያው እሱ በቃ ለሰውም ለትክክል ተጠቃሚነት ይኖረዋል። ዝም ብለህ ስሙን ሰጥተው ነገር ግን የሚጠቀመው ከላይ ያለው ሹመኛውና የዚህ ጉዳይ አቀንቃኞች ከሆኑ ለዛ ነው እነሱ የሚጮቱ። አሁን ከጣራ በላይ ነው የሚጮቱ። ጉዳይ ስነሳ ለምን ጥቅሙ እነሱ ብቻ እንደሆነ ስለሚያውቁ ሰፊው ህዝብ ስሙ ነው ያዘው እንጂ ከመሬቱ እንኳን ሲፈናቀል መሬቴ ስንት ያወጣል በአግባብ የሚከፍለኝ ከሆነ ተነጋግረን በምንግባባበት ቋንቋ ካልሆነ ዞር በል የሚያወጣኝ ይሄ ነው ብሎ ዋጋ ጠርቶ ተነጋግሮ በቂ የሆነ ነገር ወስዶ ሸጦ ተሻሽጤ መነሳሳት አትችልም። ተነስ ትባላለህ። ለምን ልማት ተፈልጓል ትባላለህ። ለምን? ሁለተኛ መንግስት ጡንቸኛ የሚሆነው መሬትን ስለሚቆጣጠር ነው። መንግስት እኮ መሆኑ ነበር ፋሲሊቴተር ነው። ግን መንግስት ሀብታም ነው። እኛ ሀገር መሬት ይሸጣል ይለውጣል። ሀብታም ነው እንጂ የሪሶርሱ ባለቤት እሱ ነው። በቃ ስለዚህ እንደፈለገ ነው የሚያደርግ። ጡንቻ አለው መንግስት። ከእጁ ውስጥ መሬት ከወጣ ግን ጡንቻ የለውም መንግስት። ከዛ ያኔ መንግስት ምንድነው ዜጎችን አክብሮ የሚኖር ኃይል ይሆናል ማለት ነው። አስተባባሪ ይሆናል ማለት ነው። እና ይህም በጣም ወደፊታችንን ነገር የሚያስተካክል ነገር ነው የሚሆነው ነገር ማለት ነው ከተሳካ ማለት ነው። የአዲስ አበባን ጉዳይ ከልዩ ጥቅም ወደ ልዩ እሱን እንግዲህ እኔ አልገባኝም የሚል ነገር አለ። ቃሉ ራሱ እንትን አይደለም አልገባኝም። እንግዲህ ሲያብራሩ ሰማለን። ይሄኛውን ግን በሚገባ ልክ ግን በማዕቀፍ ደረጃ ማን ጂኦግራፊካሊ ይሁን ከተባለ ኢብን እኮ ብዙ ለውጦች ሊኖሩ ይችላሉ። አዲስ አበባ ጋር የሚኖረው ይሄ ከኦሮሚያ ጋር ብቻ አላይ የማድረግ ጉዳይ ላይ ኖሩ ይችላል ማለት ነው። እሱን ኮንሲደር አይደረግም ወይ? ጂኦግራፊ ነው ካልክ ብዙ ለውጦች ይኖራሉ ማለት ነው። እዚህ ጋር ጂኦግራፊ ነው ብለህ እዚህ ጋር ደግሞ የአዲስ አበባና የድሬዳዋን ብቻ ሰንጥቀህ ማየት በራሱ ይሄዳሉ ወይ? ምን ክልል ይሆናል እኮ ነው የሚለው እኮ እንደዛ ገባኝ። የቀረቡት ነገር ላይ እኮ ከሆነ እንትን ጋር አሶሲየት ማድረግ ከጥቅም ጋር እሱ ራሱ ይሄዳሉ። ጂኦግራፊካል ከሆነ ጂኦግራፊካሊ ባይ ዲፎልት ጂኦግራፊ ለማን ነው ጥቅም? አሁን ቀረ እሱን አሁን የጋራ ጥቅም ይላል። የጋራ ዜጎች የሀገሪቷ ጋራ ጥቅም ነው ልንችላል። ቀረ እኮ አሁን እኮ ያኛው ቅድም ዱሮ አይምሯችን ውስጥ የነበረው ሀገሩ እኮ የለም እኮ። አሁን ወደ ጂኦግራፊ ከምን መጣን? ሸዋ ነው እንጂ ጎጃም ነው እንጂ የማየው። ከዛ በኋላ አማራ ክልል የሚባል ነገር የለም። ሸዋን ነው የማየው እንጂ ኦሮሚያ ክልል የሚባል ነገር የለም ወደ ጂኦግራፊ ከመጣም ማለት ነው። ስለዚህ ለማን ነው ልዩ ጥቅሙ የሚሆነው? እኮ እሱ ነው እኮ አሁን የለም ልዩ ጥቅም። አሁን እኮ ለዛ ነው አልገባኝም እኔ የጋራ ጥቅም የሚል የጋራ ማለት የጋራ በቃ ከአካባቢ ካለው ኢሚዲየትሊ አካባቢ ካለው ጋራ አዲስ አበባ ለምሳሌ ክልል ስታደርገው አላቆም አካባቢ ከሚያካሉ ጋራ ክልል ሊሆን ይችላል። ስለዚህ ከሚያካሉ ጋራ የጋራ ጥቅም አዲስ አበባና ክልል ውስጥ ያሉ ሰዎች ባይ ዲፎልት ይኖራሉ። እሱ የጋራ ጥቅም ነው የሚሆናቸው ይመስለኛል። እሱ ለዛ ነው ዲፋይን አይደለም የማላውቀው ነገር በመናገር ልንስት እንችላለን የሚል ነገር ያልኩበት ምክንያት ግልጸት የለውም። ግን የጋራ ጥቅሙ እዛው ነው አዲስ አበባ ነዋሪና ይሄኛው አብሮ የሚጠቃለሉ ሰዎች ማለት ነው ብዬ መስለው አላውቀውም። አልገባኝም እሱ ነገር ነው። ታንኪዩ ማን ወደ ቤቶቻችን የዛሬውን አንድ አፍታ ላይ ቆይተናል። ስለ ተከታተላችሁ እናመሰግናለን። ጤና ይስጥልን።